እሺ መጣሁ። እኔ የምለው ሮዛ፣ ቆይ ማኪ እንግዲህ ሮዛ አንቺ ልጅ እብድ ነሽ እንዴ? በእውነትሽ ነው? ከዛ ልጅ ከእብዱ ፍቅር ይዞሽ ነው ወይስ እያስመሰልሽ ነው? ምንድን ነው እያንሽው ያለሽው? ምን እያረግሽ ነው ያለሽው? ብላ አመናጭቃት ጠይቃታለች ሮዛ። እንግዲህ ማኪ ለሰላም ናታን ማንን እንደሚያፈቅር ጠይቂ ብላ ነበረ። ብር ሰጥታ ይህን ብር ተቀብለሽ ጠይቂ ማንን እንደሚያፈቅርና ያቺ ሴት ማን እንደሆነች ለአንቺ ሮዛ ትነግርሻለች። ጠይቅኛ ንገርኝ ብላ ነበረና ሰላም ደግሞ በተሳሳተው እጅና በተሳሳተው ሰው ጋር ነው የመጣሽው። ስለዚህ ተጠንቀቂ፣ እኔ ይህን ነገር አላደርግም፣ ስለዚህ የሚመስልሽን ፈልጊ ብላ ሰላም ታባርራታለች ማኪን። ማኪ እንግዲህ አልሰማቻትም። ትታ ብሩን ከእጇ ነጥቃ ትሄዳለች። ሮዝ ደግሞ የቅዱስን ፍቅረኛ ለማግኘት ድሮ ስፍራቸው ነች ያጣራሉ ብላ ለሰላም ስትናገር በር ላይ ቆማ ትሰማቸዋለች ማለት ነው። ከዛ በሩን ከፍታ ገብታ እንግዲህ ሮዝ እኔ የምልሽ እውነትሽን ነው? ቅዱስን አፍቅረሽ ነው? እብዱን አፍቅረሽ ነው እንደዚህ የምትሆኝው ስትላት፣ ይሄ ነገር አንቺን አይመለከትሽም፣ አያገባሽም፣ እየጠየቀሽም ያናገረሽም የለም፣ ለራስሽ ብቻ ተጨነቂ፣ ለሰው ነገር አትጨነቂ ብላ እንግዲህ ሮዛ ገፍትራት ከክችን ትወጣለች። አንቺ እብድ ነሽ እንዴ አንቺ? ከዛ ሰላም ናት ትጫዋታለች። እንግዲህ ሻዩን የታረግሽው ሻዩን አፌ ብላ እንግዲህ ወርቁን ሰርቃ የሮዝን ወርቅ ሰርቃ ወስዳ በሰላም ቦርሳ ውስጥ አስቀምጣ እንግዲህ አንቺ ክላሴ ምን አደርገሽ ነው እየወጣች ያለሽው? አንቺ ሴት እኮ ማትታማኝ ሴት ነሽ ብላ ሰላም ስትናገር፣ ክላስሽ ምን አለ የፈለግኩበትን ቤት መግባት እችላለሁ፣ አንቺ ደግሞ ክላስሽ የምትሰረቅ ነገር እንዳለ ነገር ምንድን ነው የምታካብጂው? ምን አለ ክላስት ውስጥ ብላ አጨማልቃት እንግዲህ ትወጣለች። ሰላም ደግሞ ቀስ ብላ ገብታ ምንም ነገር አላገኘችም። ከዛም ደግሞ ሮዝ ተመልሳ መጣ። ሰላም ወርቄ ጠፍቶ ነበረ፣ አይተሽ ነበር? ክላስ የገባ ሰው አይተሽ ነበር እንደ ትላታለች። በዛውም እንግዲህ ሰላም ደንግጣ ልትፈትሽ ትገባለች። ስትፈትሸው በእርሷ ቦርሳ ኪስ ውስጥ አለ ማለት ነው። ሮዝ እንግዲህ ይሄ ስራ የማኪ ስራ እንደሆነ ታውቃለች። በዛም ናታን ይመጣል። ናታን ስመጣም ሮዝ ናታንን ጠቅሳው እኔ ዝም በላ አንተን አናግራቸዋለሁ ብላ እንግዲህ ማኪ ከነሱ ጋር ለማጣላት ሌባ ናት በማለት ከቤት እንዲያባረሩ ብዙ ነገር ስታረግ ነበር እና ማንም ግን አያምናትም። ሮዝ እንግዲህ ለቅዱስ አግዛው ፍቅረኛውን እንዲያገኝ አድርጓለች ማለት ነው። ማኪ ደግሞ ብር በመስጠት ሮዛን ስለምትወጂው ናታን የሚያፈቅራት ሴት ማን እንደሆነች ጠይቅልኝ ይህን ብር ወስደሽ ብላ እንግዲህ ለሰላም ማኪ ብር ትሰጣታለች። ማኪ በተሳሰተው እጅ ሰው ነው የወደቅሽው፣ እኔ እንደዛ አይነት ሰው አይደለሁም፣ እኔ አንቺ መስየሽ ከሆነ በጣም ይቅርታ፣ ይሄ ስራ የኔ አይደለም። ስለዚህ ይሄ ስራ ለምፈልገው ሰው ሂጂና ንገሪ፣ ካወቅሽ በኋላስ ምንድን ነው የምታደርጊው? ትላታለች። ናታን የሚያፈቅራትን ሴት አንቺና ሮዝ በጣም ስለምትቀራረቡ አንቺ ናታን የሚያፈቅረውን ሴት ማወቅ ፈልጌ ነው ትላታለች። እሷ ደግሞ እኔ እንደዛ አይነት ሰው አይደለሁም፣ ለብር ብዬ ሰው ልጅን አልክድም። ከዛ በኋላ ምን ልታደርጊ ነው ካወቅሽ በኋላ ትላታለች። እንግዲህ ናታን መጥቶ አጠገቧ ቁጭ ብሎ የኔ ፍቅር ምን ሆነሽ ነው? ለምንድን ነው ያዛንሽው? ምን ሆነሻል ብሎ ስጠይቃት፣ እሷ ደግሞ ናታን ማኪ ግን ያንተ ፍቅረኛ እኔ መሆኑን
ባወቀች ለታ ምንድን ነው የምታደርገን ብላ ትጠይቀዋለች። ምንም አታደርግም፣ ለምን ጠየቅሽው ያለች ማኪ በር ከፍታ ገብታ አብሮ ቁጭ ብሎ ታያቸዋለች። ከዛ ማኪ በድንጋጤ ምንድን ነው እያየው ያለሁት ናታን አንተ የምታረገው ነገር እያወቅ ነው ወይስ ሳታውቅ ነው ይህን ነገር እያደረግክ ያለከው ብላ በድንጋጤ ትጠይቀዋለች። ምንድን ነው ለምንድን ነው እንደዚህ ያልሽው ምን አስበሽ ነው ይላታል። እሷም ደግሞ አንተ ከሰራተኛ ጋር ቁጭ ብለህ ምንድን ነው የምትሰራው ምን እያረክ ነው እኔ የማየው ነገር አላምንም እናቴ ይህን ነገር ታውቃለች ብላ ትለዋለች። እናቴንም አንቺንም አገባሽም እኔ ለምን ቁጭ እንዳልኩ አንቺ ለምን ትጠይቂያለሽ ይላታል። ሰላም ደግሞ በድንጋጤ ፍጥጥ ብላ ትቀራለች። እንግዲህ ማኪ ከውጭ ስትመጣ ናታንና ሰላም አብሮ ቁጭ ብሎ ሰላም ናታንን እየጠየቀችው ነበረ። ናታን እኔ ምልክ ማኪ ግን እኔ ፍቅረኛ እንደሆንኩ በወቀች ቀን ምንድን ነው የምታረገኝ ትላታለች። እሱ ደግሞ ለምንድን ነው የኔ ጠየቅሽው? ምን ብላሽ ነው? ምን አድርጋሽ ነው የኔ ፍቅር? ትንሽ ጊዜ ብቻ ስጭኝ፣ እኔና አንቺ ስንጋባ እዛኔ ተስፋ ትቆርጣለች ትላለች። እሷ ደግሞ አይ ማኪ ብዙ ጊዜ እኔን እያሰቃየች ነው፣ አንተ ግን ምንም ነገር አታውቅም፣ እኔ አልናገርም እንጂ አሁን ደግሞ ብር ሰጥታኝ የናታን ፍቅረኛ ማን እንደሆነ ሮዝን ጠይቀሽ ንገሪ ብላ እኔ ጋር ብር ይዛ ስትመጣ እኔ አልቀበልም አልኳት። ለብር ይህን ነገር የሚያደርግ ሰው ብዙ ሰው አለ። ብር ስቲ ሰው ለምነው ነው የሚመጣው። አንቺ ግን ብር ቃረግሹ እንዴ ብላ ብሩን ይዛ ከክላሴ ወጣች። ወርቁንም አምጥታ ሌባ እንደሆንኩ ማኪ እንግዲህ ያየችውን ነገር ማመን ከብዷታል ማለት ነው። ሮዛ ከቤት ወጥታ እንግዲህ ሮዛ ቅዱስ ፍቅረኛውን እንዲያገኝ ለማገዝ ከወንድሙ ጋር ከቤት ስትወጣ እሷ ደግሞ ያን አጋጣሚ ተጠቅማ ወርቅ ወስዳ ሰላም ሰርቃለች ብላ ሮዛና ሰላም እንድጣሉ ፈልጋ እንግዲህ ማኪ ወርቁን ወስዳ በሰላም ሻንጣ ውስጥ ታስቀምጣለች። ሰላም ደግሞ በጥርጣሬ ቶሎ ብላ ሄዳ ስታየው ወርቋ የሰላም ሻንጣ ውስጥ ይገኛል። ከዛ በኋላ ደግሞ እሷ ሸብሽባ መታ እንግዲህ ወይ ይሄን ሁሉ እስከምትሰርቂ ደረሽው? ለምን እንደዚህ ያረግሽው? በዛ መሀል ደግሞ ማኪ ሮዛ ስለምታውቃት ምንም ነገር ማለት አልፈለገችም። ብቻ ሰላም አታናግረኝ ብላ ከክላስ ትወጣለች። በዛ መሀልም ናታን ይመጣል። ሮዛም ደግሞ ሰላም ደግሞ ናታን እኔ ይሄን ነገር አላደረኩም አታምኑኝም ማለት ነው፣ ይሄ የእሷ ስራ ነው፣ እኔ እንዴት መጥቶ ሻንጣዬ ውስጥ ቁጭ እንዳለ ምንም ነገር ማቆ ነገር የለም ትላቸዋለች። ሰላምም ደንግጣ እነሱ ግን ሮዛ ግን በምንም ነገር አልጠራጠርም በሰላም ይሄ ነገር የአንቺ ሴራ እንደሆነ ስለገባኝ እኔ ዝም ያልኩት ሰላምን በ100 እጥፍ ፈርም የሚባል እፈርማለሁ፣ ይህን ነገር እንደማታደርግም ደግሞ እኔ አውቃለሁ ትላታለች። እሷ ደግሞ እንዴት ይህን ነገር ሰርቃ ውስጣ ወርቅሽ በእሷ ቦርሳ ውስጥ ስገኝ እሷን እንደገና ታምኛታለሽ ትላታለች። አዎ ብዙ ጊዜ አንቺ የምትሰሪው ሴራ ስለማቅ እሷ ይሄን ነገር እንደማታደርግ እኔ አብሬ ስላደግኩ አውቃታለሁ። አንቺ ግን እኔና እሷ እንድንጣላ በመሀላችን ልትገቢ ብዙ ጊዜ እየሞከርሽ እንደሆነ እኔ አውቃለሁ። ተጠንቀቂ፣ ስለምታረጊው ነገር ተጠንቀቂ፣ ዋጋ ያስከፍልሻል ትላታለች። እሷም ደግሞ በጣም ተናዳ እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ዩቱብን ስለምትከታተሉኝ ሰብስክራይብ፣ ላይክ ስለምታደርጉኝ አመሰግናችኋለሁ። አሁንም አዲስ ስለሆንኩኝ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። ስለምታበረታቱኝ አመሰግናችኋለሁ። እንግዲህ ናታን ሰላምን እንደማያፈቅራት ሮዛ ማኪ አታውቅም ማለት ነው። ናታን እንግዲህ የሚያፈቅራትም ለማግባት የሚወሰነው ሰላምን ነው። ማኪ ግን ሌላ ሴት ከውጭ ያፈቀራት መስላ እንግዲህ ለማወቅ ዋጋ እየከፈለች ነው። መጀመሪያ ጊዜ
አንድ ልጅ አምጥተው ሞተዋል ብሎ ድራማ ሲሰሩባትም ያን ቪዲዮ ቀርጻ እንግዲህ ናታንን ለፖሊስ አሳልፈው ልትሰጥ ነበረ። ይሄን ነገር ያደረጉት ደግሞ እናታቸው ለማኪ ያላትን እምነት ምን አይል እንደሆነ ለማየት ነው። እናታቸውም እንግዲህ ማኪ ምን አይነት ሰው እንደሆነች አይታለች ማለት ነው። እንግዲህ ሮዝና ናታን እንግዲህ ሲላ ማኪ ያውቃሉ። ብዙ ጊዜ በክፉነት ነው የምታውቀው። ከሰው ጋር ማጋጫት፣ ከሰው ጋር ጥል መፈጠር፣ ከሰው ጋር እንግዲህ መልካም አድርጋ መኖር አትፈልግም። አብሶ ከሰላም ጋር እንግዲህ ክችን ገብታ እንዴት እንደምትጮይባት ያላደረገችውን ነገር ራሷን አስራ ሰላም ናት እንደዚህ አድርጋኝ አስራኝ፣ አንቺ አታውቂም እንጂ ሶስታቸውም እንደዚህ ነው የሚያሰቃዩኝ። እናቴ አየሽ አይደለ እኔ እንደዚህ ነው የምሰቃየው፣ አንቺ የሌለሽ ጊዜ እንደዚህ ነው ሶስታቸውም እኔን የሚያሰቃዩኝ ብላ ለእናቷ ትነግራለች። እሷም ደግሞ እውነት መስላት ከሰላም ጋር አንቺ ምን ስለሆንሽ ነው? ማን ስለሆንሽ ነው ልጄን አስረሽ እንደዚህ ያስቀምጠሽ በሬ ቆልፈሽባት የሄድሽው? ትላታለች። ከዛ ሮዛ ስትመጣ ይህና ሰላም ለምንድን ነው ልጄን አስራ የሄደችው ትላታለች። እናቴ እኔ ምንም ማውቀው ነገር የለም ስለምንድን ነው የምታወሪ? ትላታለች ሮዝ እና ሰላም እኮ ማኪን አስራ ቤት አስቀምጣ ስልኳን ቀምታ የት ነው የሄደችው? አንቺ ስለማታውቂ ነገር ምንም ነገር አታውሪ። ሰላም ይሄን ነገር ለምን እንዳረገችው መጀመሪያ ሰላምን መጠየቅ አለብሽ። እንደዛው ከመሬት ተነስተሽ ሰላም ከዚህ ቤት ትውጣ ማለትሽ ስህተት ነው እናቴ፣ ብዙ ማታውቂ ነገር አለ ትላታለች። እናቴ ውሸታቸው ነው ሰላም በእናንተ ፊት መልካም ሆና ስታስመስል እናንተ እሷን ስለምታምኑ እኔን ግን ውሸታም ታረጉኛላችሁ። እውነታውን ግን እናቴ አይተሻል እንዴት ታሰራኝ እንደደበርኩ ትላቸዋለች። እንግዲህ ቅዱስን ፍቅረኛውን እንዲያገኝ ሮዝ ትረዳለች። ግን በጣም ተጎድታለች። እሱን ስለምትወደው እሱ ደግሞ ዘመናት የቆጠረ ፍቅረኛውን ዛሬ በማግኘቱ በጣም ደስ ብሎታል። ከዛ በቃ እሷን ስታገኘው ምንድን ነው የምትላት? ምንድን ነው የምታደርጋት ብላ ትጠይቀዋለች ለቅዱስ። ቅዱስ ደግሞ እኔ ልሂድ በቃ ትለዋለች ሮዝ አትሂጂ፣ ለምንድን ነው የምትሄጂው? በቃ እንዳትጠፋ ትጠፋለህ ስትል አይ እኔ አልጠፋም፣ ለምንድን ነው የምጠፋው ብሎ እንግዲህ ቃል ይገባታል። ግን ሮዝ በጣም ተሰምቷታል ማለት ነው። ውድና የተወደዳችሁ የዩቲዩብ ተከታታዮች ያላችሁበት ሰላማችሁ ዝት ይበልልኝ። የዛሬ ክፍል የኛውን ይመስላል። አበረታቱኝ። አመሰግናችኋለሁ። መልካም ቀን